በሌላ ሰበር መረጃ የኢራንን ጥቃት ለማክሸፍ የሚሞክር ወይም ለእስራኤል ድጋፍ የሚያደርግ የትኛውም ሀገር ለከፋ ጥቃት ይጋለጣል ስትል ኢራን በይፋ አስታወቀች። ቴህራን በተለይም አሜሪካ፣ ፈረንሳይና እንግሊዝ እስራኤልን እየደገፉ ነው ስትል የከሰሰች ሲሆን በእነዚህ ሀገራት ላይም የማያዳግም እርምጃ ልትወስድ እንደምትችል በግላጭ ዝታለች። ከዚህ አልፎም በገልፍ ሀገራት የሚገኙ የአጋሮቿን የጦር ሰፈሮችና የጦር መርከቦች እንደምትወድም በድፍረት አስጠንቅቃለች። የማስጠንቀቂያ የመጣው ኢራን ከእስራኤል ደርሶብኛል ላለችው ጥቃት የአጸፋ እርምጃ እየወሰደች መሆኑን በገለጸችበት ወቅት ሲሆን በዚህም የእስራኤልን የኒውክሌር ጣቢያ ኢላማ ማድረጓን አንዳንድ መረጃዎች እየጠቆሙ ይገኛሉ። የኢራን ጥቃት እንዲቆም በጥብቅ የጠየቀችው እስራኤል ጥቃቶች በዚህ ከቀጠሉ ቴህራን ትቃጠላለች በማለት ከዚህ በፊት ከነበሩት ሁሉ የከፋውን የማስጠንቀቂያ ቃል አስተላልፋለች። ይህ የእስራኤል ምላሽ የሁለቱን ሀገራት ያጸፋ ጥቃት በከፍተኛ ሁኔታ እንዳጦዘውና ሁኔታውን ወደማይመለስበት ደረጃ ሊያደርሰው እንደሚችል ስጋት ፈጥሯል። ወዲህ ደግሞ ኢራን ኢትዮጵያን በቀጥታ አደጋ ውስጥ ሊከት የሚችል እርምጃ ወስዳለሁ ማለቷ ተሰምቷል። ምሽቱን የኢራን ብሔራዊ ቴሌቪዥን ባወጣው መረጃ ኢራን ኢትዮጵያን በቀጥታ አደጋ ውስጥ ሊከት የሚችለውን እርምጃ ወስዳለሁ ማለቷ አነጋጋሪ ሆኗል። በዚህም መሰረት ኢራን እስራኤልን እንዳላጠቃ ለመከላከል የሚሞክሩትን አሜሪካ፣ እንግሊዝና የአውሮፓ ሀገራት ወታደራዊ ጣቢያዎችንና መርከቦቻቸውን በቀጥታ ማጥቃት ጀምራለች ስትል ይፋዊ መግለጫ ሰጥታለችም። እንደሚታወቀው ሁሉም የተጠቀሱት ሀገራት የወታደራዊ ጣቢያና ባህር ኃይላቸው በአንድ ላይ ተከማችተው የሚገኙትና የሚተላለፉት በጅቡቲ ነው። ጅቡቲ ደግሞ የኢትዮጵያውያን ህልውና የሆነው የኪራይ ወደብ ባለቤት ነች። ኢራን እንዳለችውም ጅቡቲን በቀጥታ የጦር ቀጠና የምታደርጋት ከሆነ ቀዳሚ ተጎጂ ሀገራችን ኢትዮጵያ ነች። ጉዳዩም እጅግ አሳሳቢ ሆኖ እየታየ ይገኛል። ወደ ሌላኛው ሰበር መረጃ ስናልፍም የኢራን የስለላ ኃይል በአገሪቱ የተለያዩ ግዛቶች 16 የሞሳድ ተባባሪዎችና ሰላዮችን በቁጥጥር ስር መዋሉ ተሰምቷል። ኢራን ውስጥ ከፍተኛ መነቃቃትን የፈጠረ ዜና ነው የተሰማው። የሀገሪቱ የመረጃ አገልግሎት ባካሄደው የተቀናጀ ሰፊ ዘመቻ ከእስራኤል የስለላ ድርጅት ሞሳድ ጋር ቀጥተኛ ግንኙነት አላቸው የተባሉ 16 ግለሰቦችን በተለያዩ የሀገሪቱ ክፍሎች በቁጥጥር ስር መዋሉን ዛሬ በይፋ አስታውቋል። ይህ ድርጊት የኢራንን የውስጥ ደህንነት ለማጠናከርና የውጭ የስለላ መረቦችን ለማጋለጥ የተወሰደ ትልቅ እርምጃ መሆኑን የኢራን ባለስልጣናት ገልጸዋል። የተያዙት ግለሰቦች ማንነትና የተከሰሱበት ዝርዝር ወንጀል እስካሁን በይፋ ባይገለጽም በአገሪቱ ላይ የስለላ ተግባር ሲፈጽሙ ሚስጥራዊ መረጃዎችን ለሞሳድ ሲያቀብሉ እንዲሁም የኢራንን ብሔራዊ ደህንነት የሚጎዱ ተግባራት ላይ ተሰማርተው እንደነበር ተጠቁሟል። የኢራን መረጃ ተቋማት ምርመራውን አጠናክረው እንደሚቀጥሉና ከጀርባ ያሉ ሌሎች ተባባሪዎችንም ለህግ ለማቅረብ እንደሚሰሩ አስታውቀዋል። ይህ ክስተት በኢራንና በእስራኤል መካከል ያለውን የሻከረ ግንኙነትና የስለላ ፍልሚያ ይበልጥ የሚያጋንን እንደሚሆን የፖለቲካ ተንታኞች ስጋታቸውን እየገለጹ ነው። የእስራኤል መንግስት በጉዳዩ ላይ እስካሁን የሰጠው ይፋዊ ምላሽ አልተገኘም። በሌላ